ሰላም የሃሚንግ ስፖርት ዝግጅት ተከታታዮች አጫጭር ሀገራዊና ዓለም አቀፍ ስፖርታዊ ዜናዎችን ይዘን ቀርበናል። የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ንግድ ባንክ አሸናፊነት ተጠናቋል። የኢትዮጵያ ንግድ ባንክ ከዓመት በታች አትሌቲክስ ሻምፒዮና አጠቃላይ አሸናፊ ሆኗል። ባለፉት 7 ቀናት በድሬዳዋ ከተማ ሲካሄድ የቆየው የኢትዮጵያ ከ20ና ከ18 ዓመት በታች አትሌቲክስ ሻምፒዮና እሁድ ዕለት ነበር ፍጻሜውን ያገኘው። በናይጄሪያ ለሚደረገው የዕድሜ እርከን ውድድር ኢትዮጵያን የሚወክሉ አትሌቶችን መምረጥና የውድድር እድል መፍጠርን ዓላማው አድርጎ በተካሄደው መድረክ ከ1100 በላይ አትሌቶች ተሳታፊ ሆነውበታል። በመዝጊያው ዕለትም በርካታ የፍጻሜ ውድድሮች ነበር የተደረጉት። የኢትዮጵያ ንግድ ባንክ በ248 ነጥብ ከ20 ዓመት በታች አጠቃላይ አሸናፊ ሆኗል። መቻል ሁለተኛ ደረጃን ይዞ ሲያጠናቅቅ ኢትዮ ኤሌክትሪክ ሶስተኛ ደረጃን አግኝቷል። ከ18 ዓመት በታች ደግሞ የኢትዮጵያ ስፖርት አካዳሚ በ279 ነጥብ በበላይነት አጠናቋል። ጥሩነሽ ዲባባ አካዳሚ ሁለተኛ፣ ኦሮሚያ ክልል ደግሞ ሶስተኛ ወጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ባለፉት 7 ቀናት የተካሄደው የታዳጊዎች ውድድር የተሳካ እንደነበር ገልጻለች። እየተስተዋለ ያለውንም የእድሜ ተገቢነት ችግር ለማስተካከል እንደሚሰሩም ነው ያሳወቀችው። በግራንድ ስላም ትራክ ውድድር አትሌት ደርቤ ዋልተጂ አሸንፋለች። በአሜሪካ ፊላደልፊያ በተደረገው የ1500 ሜትር አጭር ርቀት አትሌቷ በበላይነት አጠናቃለች። 3 ደቂቃ ከ58 ሰከንድ ከ04 ማይክሮ ሰከንድ አትሌቷ ርቀቱን ለማጠናቀቅ የወሰደባት ሰዓት ነው። የኪንግስተን ቻምፒዮና ደርቤ ዋልተጂ በ12 ነጥብ እየመራችም ትገኛለች። በዚህ ዓመት የተጀመረው አዲስ ውድድር ቀደም ብሎ በኪንግስተንና ሚያሚ መካሄዱ የሚታወስ ሲሆን በሶስተኛዋ ከተማ ፊላዴልፊያ ተደርጓል። በ3000 ሜትር ረጅም ርቀት ደግሞ አትሌት እጅጋየሁ ታዬ ሁለተኛ ወጥታለች። መዲና ኢሳ 6ኛ ስትወጣ ጽጌ ገብረ ሰላማ 8ኛ ደረጃን በማግኘት አጠናቃለች። ከአትሌቲክስ ዜና ስንወጣ ወደ እግር ኳስ ዜና ስናልፍ ኢትዮጵያ ቡና የ100,000 ብር ቅጣት ተጥሎበታል። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ጨዋታ የኢትዮጵያ ቡና ደጋፊዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ባጠፉት ጥፋት ክለቡ የ100,000 ብር ቅጣት ተላልፎበታል። ኢትዮጵያ ቡና ከዋልዋሎ አዲግራት ዩኒቨርሲቲ ጋር ያደረገውን የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ያለምንም ግብ ማጠናቀቁና ኢትዮጵያ ቡናና በኢትዮጵያ መድን መካከል ያለው የነጥብ ልዩነት ወደ 8 ከፍ ማለቱን እናስታውሳለን። በጨዋታ ወቅት የኢትዮጵያ ቡና ደጋፊዎች የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትን፣ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርና የኢትዮጵያ መድን አሰልጣኝን በስም በመጥራት አጸያፊ ስድብ ስለመሳደባቸው ሪፖርት ቀርቧል። በዚህም ደጋፊዎቹ ላጠፉት ጥፋት ክለቡ በኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን መመሪያ ክፍል 3 ምዕራፍ 3 አንቀጽ 66 በተራ ቁጥር 4 ሀ መሰረት 100,000 ብር እንዲከፍል የውድድር አመራርና ስነስርዓት ኮሚቴው ወስኗል። ፕሪሚየር ሊጉን ኢትዮጵያ መድን በ63 ነጥብ ሲመራው ኢትዮጵያ ቡና በ55 እንዲሁም ባህር ዳር ከተማ በ48 ነጥብ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ወቅታዊ ደረጃ ሰንጠረዡን ስንመለከት ከዚሁ ከኢትዮጵያ ቡና ጋር ተያይዞ ኢትዮጵያ ቡና በመድንና ሲዳማ ቡና መካከል በተደረገውና በመድን 3-0 አሸናፊነት በተጠናቀቀው ግጥሚያ የጨዋታ ማጭበርበር ተፈጽሞብኛል ይመርመርልኝ ሲል ማስገባቱ የሚታወስ ነው። ወደ ውጭ ሀገር ስፖርታዊ ዜናዎች ስናልፍ የምናገኘው የፒኤስጂ ደጋፊዎችን ይሆናል። በፓሪስ ደስታቸውን ሲገልጹ በተነሳ ግርግር 2 ሰዎች ሞቱ፣ 192 ሰዎች ጉዳት ደርሶባቸዋል። ፒኤስጂ ኢንተርን አሸንፎ የአውሮፓ ቻምፒየንስ ሊግን ዋንጫ ካነሳ በኋላ በፈረንሳይ ከተማ ፓሪስ የከተማዋ ነዋሪዎች፣ ደጋፊዎች ደስታቸውን ሲገልጹ ነበር። ባሳለፍነው ሳምንት አርብም በሃሚንግ ስፖርት እንደገለጽኩት ፒኤስጂ ሻምፒዮን ከሆነ በከተማ ያለውን ነገር ለመቆጣጠር ፓሪስ 5400 ፖሊሶችን እንደምታሰማራ ገልጬ ነበር። ከደህንነት ጋር በተያያዘ እርምጃዎችን ለመውሰድ ነበር ይሄ ተደርጎ የነበረው። በዚህ ወቅት በተነሳ እንግዲህ ግርግር 2 ሰዎች ሞተው 192 ደግሞ ጉዳት የደረሰባቸው ሲሆን ከ500 በላይ ሰዎች በፖሊስ ቁጥጥር ስር ውለዋል። ይህ እንዳይመጣ ተፈርቶ ከ5400 በላይ ፖሊሶች በደንብ ማስከበር ስራ ላይ ተሰማርተው የነበረ ቢሆንም ደስታቸው ከቁጥጥር ውጭ የሆነባቸው ደጋፊዎች ግን በተለያዩ ቦታዎች እሳት አስነስተዋል። በዚህም 200 ያህል መኪኖች እንደተቃጠሉ እንዲሁም የአውቶቡስ ፌርማታዎችና ሌሎች መሰረተ ልማቶች እንደተሰባበሩ ታውቋል። ደጋፊዎቹ ከፖሊስ ጋር ተጋጭተው የነበረ በመሆኑ ፖሊሷ በመርጨትና አስለቃሽ ጭስ በመተኮስ ለመበተን ሞክሯል። በተነሳው ግርግር 22 ፖሊሶችና 9 የእሳት አደጋ ሰራተኞችም ጉዳት ደርሶባቸዋል። ቅዳሜ ዕለት ምሽት ፓሪስ ሴን ጀርሜን የጣሊያኑን ኢንተር ሚላንን በሰፊ ጎል ልዩነት በማሸነፍ የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳ ሲሆን በዚህም በፓሪስ የሚገኙ ደጋፊዎች ደስታቸው ከቁጥጥር ውጭ ሆኖ አምሽተዋል።
የኮሎምቢያ ኢንተርናሽናል ሉዊስ ዲያዝ በሶሻል ሚዲያ ገጾቹ ላይ የስንበት የሚመስል ረዘም ያለ ክለቡን የቡድን አጋሮችና ደጋፊዎችን ያመሰገነበትን ጽሑፉን አጋርቷል። ተጫዋቹ ከሊቨርፑል ጋር የ2 ዓመት ኮንትራት አለው። እስካሁን ሊቨርፑል ለተጫዋቹ አዲስ ኮንትራት አላቀረበለትም። ተጫዋቹን ባርሴሎናና የሳውዲው ክለቦች በጥብቅ ይፈልጉታል። ዲያዝ በሶሻል ሚዲያው ላይ ያጋራው ጽሑፍ ዝም ብሎ ለምስጋና ብቻ አይመስልም። ወደ ሳውዲ ለመሄድ ስምምነት ላይ ሳይደርስ እንዳልቀረም ተገምቷል። ከሄደ ደግሞ መዳረሻው የሚሆነው በጥብቅ የሚፈልገው የሳውዲ ክለብ አልናስር እንደሆነ ነው የተገለጸው። ሊቨርፑል ዝውውሩ እውነት ከሆነ ከተጫዋቹ ከፍ ያለ የዝውውር ገንዘብ ከ70 እስከ 75 ሚሊዮን ፓውንድ ሊያገኝ እንደሚችል ተገልጿል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።